ወይ ደረጀ እኮ በቃ የሰላምዬ ስም ሲነሳ ምን ተፈጠረ ብሎ በቃ ጓግ ማለት ጀመረ። ያሉሽን በሰማሽ ገበያ ባልወጣሽ ያለ ሀገሬ ሰው እና እንግዲህ አቶ ደረጀ የሁለተኛው ልጅ አባት እንግዲህ እሱ መሆኑን አላወቀም። ዳጣ ብቻ ነች እንግዲህ የእሱ ልጅ እንደሆነች የሚያውቀው እና ሁለተኛው እንግዲህ ሰላምዬ ከሱ እንዳረገዘች አያውቅም። እና በቃ እሱ አሁን የሆነ ስለ ሰላም ስም ሲነሳ በቃ የዳጣ እውነት ወጣ ብሎ ነው ድንግጥ የሚለው እንጂ ስለ ሆድ ውስጥ ስላለው ነገር ምንም ግድ አልሰጠውም። ምክንያቱም የኔ አይደለም በሚለው ደምድሞ ማለት ነው። ሰላምዬ በነገራችን ላይ ዳጣን አምጥቶላት ቢሆን ከመጀመሪያው ልጄን ስትል ልጇን ቢያመጣላ ኖሮ በእርግጥ ሁለተኛ አታረግዝም ነበረ። እሷ ግን ጠየቀች ልጄና አለች እና ከዛ በቃ እንደማትመጣ ስታቅ ልክ መስከሩን ተጠቅማ ስካሩን እንግዲህ ተጠቅማ ያንን አጋጣሚ ተጠቅማ እንግዲህ ነው ሁለተኛ ያረገዘችው። እናም እንግዲህ ማርታዬ በባለፈው ክፍል እንደተመለከታችሁት እና በጣም እያስጨነቀኝ ነው የሰላምዬ ጉዳይ በማለትም ስታነሳ ደረጀ በጣም ተናደደ። ምንድነው ስለ ሰላም የሚያናድድሽ ነገርስ? የሚያሳስብሽ ነገርስ? እንደ ጎረቤት የሚወራው ምንድነው? የሚያወሩት አለ። ምንድነው የሚወራው? ምን ሰምተሽ ነው ሲል እንግዲህ ግን ማርታ ለምንድነው ቆይ የምትናደደው? እንደዚህ ምን አናደደህ አንተ ስትለው እንዲህ ማርታዬ እንዴት ነው የማልናደደው? የሚወራው ነገር ቀላል መሰለሽ እንዴ? በማለትም እንግዲህ ግን እንትን ይላሉ። አዎ ቀላል አይደለም፣ ግን ደግሞ የሰላም እርግዝና አባቱ ማን ነው የሚለው ካልታወቀ አንተን ጠርጥረውሃል ማለት ነው። እና የጎረቤት ሰው እንደዚህ እያለ እያወራ ነው ስትለውም እንግዲህ ግን እንደዛ ነው እንዴ አለና ቀዝቀዝ አለ። አዎ እንደዛ ነው፣ ምን መስሎህ ነበረ ትለዋለች። እኔ እንጃ ማለቴ ማርትዬ ታያቸው ደግሞ ለጎረቤት ወሬ እንደዚህ እያልሽ ትጨነቂያለሽ እንዴ ሲላትም እንዴት ነው የማልጨነቀው? አንተን እያመሆ እኮ ነው፣ በአንተ እኮ ነው የመጡብኝ በማለትም እንግዲህ ግን ትነግረዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ደረጀም እንግዲህ ግን እንደዚህ ከሆነ ለሰው ወሬ ምን አስጨነቀሽ? የሰው ወሬ ደግሞ የጎረቤት እንደዚህ እያለ የሚያወራ ከሆነ ሰላምዬ የልጇን አባት ታምጣና ታስተዋውቀን፣ ከዛ ወዳ ጎረቤት አፉን ይዛል በማለትም ይነግራታል። አዎ ጎሽ እንደዛ ነው መሆን ያለበት። ካልሆነም ደግሞ ዛሬ እኮ ሳይንሱ ተራቋል፣ ቴክኖሎጂ ተራቋል፣ የዲኤን ምርመራ ይደረጋል በማለትም ተደርጎም እንግዲህ ግን በየፑሉ ላይ ይለጠፍና ደረጀ የሰላምዬ ልጅ አባት አይደለም የሚል እንለጥፋለን አላለ ወይ ደረጀ። ሰው እንዴት መቃብርን በራሱ ጉድጓድ ይመሳል። አሁን ደረጀ መቃብርን በራሱ ጉድጓድ እየማሰ ነው። እና እንደዛ እያለ እንግዲህ ለማርታ ሲነግራት አንተ ትቀልዳለህ አይደለ ትላለች። ከምሬ እኮ ነው ሰላም ማርታዬ ምንድነው አንቺስ ደግሞ ተጠራጥረኛለሽ እንዴ ምናምን ይላታል። ወይስ አንቺ ጠርጥረሽኛል ሲላትም እንግዲህ ግን አረ ይቅር ይበልክ በማለትም ማርታዬም እንግዲህ እንትን ትለዋለች ማለት ነው። እናም በንጋታው ደግሞ ሰላምዬ እንግዲህ እናቴ ዳጣዬን ለ20 ዓመት ያላገኘችውን እንክብካቤ ዛሬ ላይ እየሰጠቻት። እኔ ምላችሁ አሁን ዳጣሁን ሰላም እናቷ እንደሆነች ስታቅ ምን የምትል ይመስላችኋል? በጣም ነው የምትናደድባት። ምክንያቱም ስራ ሆና ያው በእርግጥ ትነግራታለች እውነቱን፣ እንደዛም ስለሆነ ያው ትረዳታለች ብዬ አስባለሁ። እናም እንግዲህ አልጋዋ ላይ ድረስ ቁርስ ይዛላት እየመጣች ነው። በጣም ነው የምትንከባከባት። አብረሽ ተኝ ትላታለች። ዳጣዬ ደግሞ እንግዲህ አብረሽ አልተኛም ትላለች። ምክንያቱም ሌሊት ሙሉ እኔ ስሮጥ ስለማድር ረግጥሻለሁኝ በማለት ነው እያለች ነበረ። እና እንዴት ነሽ? ደህና አደርሽ ወይ? መኝታውስ እንዴት ነው? ተመቸሽ? እያለቻት ተመችቶኛል ሰላምዬ፣ ግን አንቺ ደህና ነሽ? እኔ ይኸውልሽ እንደዚህ አይነት መኝታዬ ድረስ ቁርስ የሚመጣልኝ በህልሜ ብቻ ነው በማለትም እንግዲህ ትነግራታለች። ከዛ አሁን ተነሽ፣ አሁን ግን በህልምሽ አይደለም በውልሽ ነው፣ ተነሽና ብይ ምናምን ትላታለች። እሷም እንግዲህ እሺ ትልና ያው ቁርሷን ትበላለች ማለት ነው። ምን ቁርሷን ትበላለች እና ሰላምዬ
እንዴ ደግሞ መኝታ ድረስማ እንደዚህ እየመጣሽ እንደ ቃንች ልታስቀስፊ ነው እንዴ? ሲሆን አንቺ ላንቺ ነበር እኔ መስራት ያለብኝ እያለችም እንግዲህ ከን እያወራቻት በቃ ችግር የለውም ነገ አንቺ ትሰሪልኛለሽ እያለችም ትላታለች ሰላምዬ። ከዛ ውሃ እያጀሬቷ ከእንቅልፏ ተነስታ ሽንት ቤት ገብታ ጥርሷን ቦርሻ ምናምን እንግዲህ እንደለመደችው በጠዋትዬ እንግዲህ ይህን ሰላምዬ ለውሃ ነበር ፈትፍታ የምትጠብቃት እና ኪችን ስትሄድ የለችም። እና ኪችን ስትሄድ እንግዲህ ስታጣት ሰላምዬ ኪዳ ነው ምናምን ትልና በቃ እንደውም እንደ ባለፈው ለምን ዳጣን ኬክ ጋብዥኛላትም ትልና ወደ ዳጣ ገብና ስትመጣ ዳጣና ሰላም እያወሩ ነው ማለት ነው። እና ውሃ እያጀሬት በሯን ከፍት ስታደርግ ቁርስን ታየዋለች። ለዳጣ የተሰራው ነው። ከዛ ዳጣ እንግዲህን ተመልክታታለች። ከዛም እንግዲህን ሰላምዬ በእንደው ሰላምዬ እንደው ሁለተኛ እንደዚህ እንዳታደርግ፣ እኔ ደግሞ እንደዚህ ሰው ሲንከባከበኝ ይጨንቀኛል። በቃ ቁርሱን አምጪውና በቃ ባይሆን አጎርስሻለሁ እያለቻት እንግዲህን እሺ ትላለች። ቁርሱን ውሃ ይዛ ሄዳ እየበላቸው ነው። ዘወር ስትል ቁርሱ የለም። ዳጣዬ ቁርስ የከደ በስመ አብ ወወልድ ወመንፈስ ቅዱስ እያለች እንግዲህ ሰላም ታማትባለች። እኔ ምን ወሰደው ምናምን ትላታለች ዳጣ ማለት ነው። ከዛ ስትወጣ ውሃዬ እየበላቸው ነው። አንቺ ትላለች ሰላምዬ፣ እኔ እኮ ኪችን ድረስ ሄጄ እኮ ስፈልግሽ የለሽም ምናምን ትላታለች። ጎሽ ደግ አደረግሽ ቤቢ። እሷ ስትግደረደር አንቺ ደህና በላሽ አይደለ? በሉ ግቡና አንድ ላይ ብሎ ስትል አይ ሰላምዬ ቁርሱ እኮ ለሁለት ሰው እኮ አይበቃም፣ ባይሆን ከተረፈኝ እሰጣታለሁ ትላታለች። እናም ይሄንን ትላታለች እና በቃ ግቢና ብይ ሻይም አለልሽ ሻይም ጠጪ እያለቻትም እንግዲህ ከነሽ ምናምን ትላለች። ደረጀ እንግዲህን በንጋታው ቆመው ያው ወደ ውጭ እየተመለከተ ማርታዬ በጣም እንደተጨነቀ ትነግረዋለች። ምንድን ነው ያስጨነቀሽ ማርታ? የሰላም ጉዳይ ነው አሁን የሚያስጨነቀሽ ስላት፣ አረ ምን የሰላም ጉዳይ ነው እንደዚች ኤቢ ጉዳይ ነው እንጂ ለምርቃኔ እኮ ቀለበት ካላደረግኩ ብላ እኮ ድርቅ ብላለች ስትልም፣ ይኸውልሽ ማርታዬ ይህንን ነገር እንደማይሆንም ብለሽ ንገሪያት ይላታል። አረ እኔስ አይሆንም ብዬ አልነግራትም ከትያርጎልኝ ነው ኤቢ ከናታን ጋር ብትጋባልኝ አርጎልኝ ነው ትላለ። ከዛ ይኸውልሽ ይሄ የማይሆን ነገር ነው፣ ሲዋደዱ ነው እንጂ ሁለቱ መሆን ያለበት። እሷ ወዳው እሱ ካልወደደ ችግር ነው የሚመጣው። ይህንን ነገር ደግሞ ጎረቤት ሰምቶ አንገትሽን እንዳያስደፋሽ ይላታል። ወይ እሱስ ልክ ነህ፣ እኔ ስለማንም አላወራሁም በማለትም እንግዲህ ማርታዬም ትመልሳለች። እናም እንግዲህን ደረጀም እንግዲህን ሁለቱ እንደማይዋደዱ ይህ ነገር እንደማይሆን እየነገራት ነበረ። ማርታዬም እንግዲህ አይ ይሆናል አዲሞ ብታይ የናታንም አባት ሁለት ቀን ደወለልኝ ከዛ ወዲና በጣም ነው ደስ ያለው ሲሆንም አንተ እንድትገፋፋቸው ሲል አይ እኔ እዚህ ነገር ውስጥ እንኳን የለሁበትም ይላል። በቃ እኔ ጨርሰዋለሁኝ እያለችም እንግዲህን እንትን ትላለች። ኤቢ ደግሞ እንግዲህን ናታንን ለማስከር አርጁ አረቄ አምጥቶላታል። እውነት ይህንን አረቄ እንግዲህ ተኝቶ እንደው ከችግር እኮ ነው እንግዲህ ካረገዝኩኝ ውዱም ሆኖ በግዱ ያገባኛል እያለች ነው። በነገራችን ላይ ይህ ነገር በፍጹም መሆን የለበትም ብዬ ነው የማስበው። በእርግጥም የሆነ መሰናክል እንደሚገጥም በዳጣና በናታን መካከል የሆነ ነገር ይፈጠራል። የሆነ ነገር ስላችሁ የሆነ ርቀት ይፈጠራል። አሁን እንግዲህ ባረቂው ምክንያት ወይ እንደዚህ እኮ ነው ወይ እንደዛ ሆኖ ትልና ኤቢ እንግዲህ ለዳጣ ትነግራታለች ብዬ ነው የማስበው። በዛን ጊዜ እንግዲህ ወይ ዳጣ ልትርቅ ትችላለች። እናም እንደዛ እየተባባሉ ይገኛሉ። እንግዲህ ማርታም ለኤቢ አባትሽ ይሄንን ነገር እንደማይሆን እያለ ነው፣ አይሆንም እያለ ነው ድርቅ ብላ ስትልም ትነግራታለች ማለት ነው። እና ኤቢ ደግሞ ይኸውልሽ እማዬ አባዬ ናታንን እንዲያገባው አይፈልግም፣ ስለዚህ እሱ ከዳጣ ጋር እንዲሆን ነው የሚፈልገው እያለችም እንግዲህ ትነግራታለች። በዛ ላይ ደግሞ አሁን ኤቢ የሰላምና የዳጣ ቅርርቦች በጣም 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 ረብሿታል። በጣም ነው የረበሻት ማለት ነው። በቃ የሆነ ተጠራጣሪ የሆነች ልጅ ነች። እና ለምንድን ነው ተብሎ አንዳንድ ሰው ፍቅራቸው ሲጠና ለምንድን ነው ተብሎ መጠየቅ አለበት እያለቻ ነበረ። እና ማርታም እንግዲህ እነሱ የዚህ ቤት ሰዎች ስላልሆኑ ለዛም ሊሆን ይችላል ሁለቱም የተለያዩ ስለሆኑ እያለችም እንግዲህ ትነግራታለች ማለት ነው።
እና ናታን እንግዲህ ከኢቢችን ዳጣን እና የምነግርሽ ነገር አለ ብሎ ወደ ውጭ ይዟት ይወጣና እና በለሽ ቶሎ ንገሪ ስለዋለ ከዛ በቃ መጀመሪያ ጉንጭን ሳሚኝና ይላታል። ወይ ናታንዬ ቀሽም ነገር ነህ እንዴ? ቶሎ ንገረኝ፣ አሁን እኔን አጓጉተህ ሞታል ትላለች። በቃ ካልነገርሽኝማ አልነግርሽም ማለት ካልሳምሽኝማ አልነግርሽም ይላታል ማለት ነው። ከዚህ ይህንን ሲላት እንግዲህ ጉንጩን ትሰማዋለች እና እንዳለችኝ ሰላም ምን እንዳለች ታውቂያለሽ? ምን አለችክ? አንተና ዳጣ ቶሎ ተጋቡ ብላ አለችኝ ይላል። ይህ እባክህን አትለክም ምናምን ስትል ኤቢ የጅሬት ከአርጁ አረቄውን ተቀብላ ከች ላያቸው ላይ ምን እያደረጋችሁ ነው? ወይኔ ይሄ ናታን እኮ ነው ትወድሻለች እያለኝ እኮ ነው። እኔ ደግሞ አንዳንድ ቀን ስለማናድዳት አትወደኝም እያልኩት ነው። ብታይ ይሄ አርጁ በጣም ወሬኛ ነው በጣም ወይኔ በስማም እያለች መንገድ በላወሩ ምናምን ትልና ትታቸው ትሄዳለች። ከዛ ናታንም እንግዲህ ኤቢን ያው ሊያወራት አልፈለገም። ምን እያደረክ ነው? ስለያው እንደነገረች ነው ምናምን ይላትና ትቷት ይሄዳል። ይኸውልህ ናታን ወደድክም ጠላህም ቀለበቱን ታደርግልኛለህ፣ ይሄንን ነገር ትጠጣዋለህ እያለች ነው። እና እንግዲህ እነ ማርታ ምናምን ደግሞ ካርታ እየተጫወቱ ነበረ። እና እኔ ደግሞ እዚህ ፓርት ላይ ውሃ ነች አሳቀች። ጆሮ ውስጥ ጥልቅ አላለበትም በጥፍሯ እንዴት የተመታች ልጅ። እናም እንግዲህ ውሃ ነች እሷም እንግዲህ በጣም ትጮኻለች። እና እነሱ እንግዲህ ካርታ በሚጫወቱበት ጊዜ እሷ ሄዳ እንግዲህ ውሃ ውስጥ ያንን አረቄ ጨምራበታለች። ምን ይፈጠራል የሚለውን ደግሞ በቀጣይ ፓርቲ ይዘንላችሁ ቀርባለን። እስከዛው ባይ ባይ፣ መልካም ቆይታ።